center of global politics right now. ዛሬ በአሁኑ ወቅት በዓለም ፖለቲካ ውስጥ እጅግ አንገብጋቢና ከመቼውም ጊዜ በላይ በተሳሳተ መንገድ የተረዳ ጥያቄ ነው ብዬ የማምነውን ጉዳይ ላነሳ እፈልጋለሁ። ጥያቄውም ይሄ ነው። እስራኤል በእርግጥ የአሜሪካ አጋር ናት? በውጫዊ መልኩ አብዛኛው ሰው በእርግጥ እስራኤል አጋር ናት ይላል። ማስረጃዎቹን ተመልከቱ። አሜሪካ በየዓመቱ ለእስራኤል በቢሊዮን የሚቆጠር ዶላር ወታደራዊ እርዳታ ትሰጣለች። እስራኤልን የሚተቹ የተባበሩ መንግስታት ድርጅት ውሳኔዎችን ውድቅ ታደርጋለች። እስራኤል ስጋት ሲጋረጥባት አሜሪካ የአውሮፕላን ተሸካሚ መርከቦችን ወደ ሜዲትራኒያን ባህር ትልካለች። እነዚህ የጠላት ተግባራት አይደሉም አይደል? ነገር ግን እኔ ይህንን ግምት በቀጥታና በሙሉ ኃይል መቃወም እፈልጋለሁ። ምክንያቱም ታሪክን በጥንቃቄ ካጠናችሁና የጨዋታ ቲዮሪን ያለምንም ስሜታዊነት ከተገበራችሁ እውነቱ ከተነገረን ተቃራኒ ሆኖ ይገኛል። እስራኤል የአሜሪካ ተኪ ናት። ይህ አባባል በጣም አክራሪ ሊመስል እንደሚችል አውቃለሁ። ስለዚህ መከራከሪያዬን ደረጃ በደረጃ አላስረዳችሁ። ይህ ጥልቅ ሐሳብ ነው። የምናውቀው የሚመስለንን ወደ ጎን ትተን ዓለም በጋዜጦችና በቴሌቪዥን ክርክሮች እንደሚቀርብልን ሳይሆን በተግባር እንዴት እንደሚሰራ እንድንመለከት ይጠይቃል። በመጀመሪያ ቀደም ሲል ወደ ተወያየንበት ማዕቀፍ መመለስ ፈልጋለሁ። ምክንያቱም ያለ እሱ የሚቀጥለው ሐሳብ ሙሉ ትርጉም አይሰጥም። በዓለም አቀፍ ስርዓት ጥልቅ ደረጃ ላይ ኤምፓየር የምንለው አለ። ኤምፓየሩ ጡንቻው ነው። ሕጎችን የሚያስከብር የሀብት ፍሰትን የሚጠብቅና በነባሩ ስርዓት ላይ የሚመጣን ማንኛውንም ተግዳሮት የሚጨቁን ወታደራዊ ኃይል ነው። ባለፉት 80 ዓመታት ያ ኤምፓየር አሜሪካ ነበረች። በኤምፓየሩ ዙሪያ ደግሞ የፋይናንስ ዓለም አለ። ዎል ስትሪት፣ የለንደን ከተማና የዓለም አቀፍ ክፍያ ባንኮች። እነዚህ የጨዋታው ጌቶች ጌም ማስተርስ ናቸው። ጠመንጃ አይይዙም፣ ነገር ግን የኢኮኖሚ ጨዋታውን ሕጎች ይጽፋሉ። ማን ብድር እንደሚያገኝና ማን እንደሚከስር ይወስናሉ። ከእነሱ በታች ደግሞ አጠቃላይ የዓለም ኢኮኖሚ በአሜሪካ ዶላር ላይ ይቆማል። ይህም ለአሜሪካ ከፍተኛ መዋቅራዊ ኃይል ይሰጣታል። ከዚያም ከሁሉ በላይ አሜሪካውያን በሕግ ላይ የተመሰረተ ዓለም አቀፍ ስርዓት ብለው የሚጠሩት አለ። የተባበሩት መንግስታት ድርጅት።